ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ግንቦት 3 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና ከኮሮና ይልቅ በዝምታ የሚገድለው ሰሞኑን ዓለምን እያሰጋ ያለው ሃንታ ቫይረስ ምንድነው በሚል ርዕስ የዘርፉ ከፍተኛ የጤና ባለሙያ ለዝግጅት ክፍላችን ያደረሱትን ሙያዊ ትንታኔና ሌሎችንም አበይት ዜናዎች ቀጥሎ እናቀርባለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። እንደተለመደው ላይክና ሼር እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን። ወደ መጀመሪያው ሰበር መረጃ ስንሸጋገር በደቡብ ጎንደር ዞን አንዳቤት ወረዳ ከተለያዩ አካባቢዎች ተሰባስቦ በዞኑ የጸጥታ ኃይልና አነስተኛ የሰራዊታችን ክፍሎች ላይ ጉዳት ለማድረስ የመጣን የጽንፈኛ ቡድን ቀደምተኝነትን ተጠቅመው አንገት ለአንገት በመተናነቅና በመዋጋት ጠላትን በመደምሰሳቸው ለፈጸሙት ታላቅ የጀግንነት ተጋድሎ እንደ አሃድ የክብር ተሸላሚ ስለሆነች ሬጅመንት የደረሰንን ሰበር መረጃ የመጀመሪያው አድርገነዋል። የ10ኛ ክፍለ ጦር አንድ ሬጅመንት አባላት በደቡብ ጎንደር ዞን አንዳቤት ወረዳ ከተለያዩ አካባቢዎች ተሰባስበው በዞኑ የጸጥታ ኃይልና አነስተኛ የሰራዊታችን ክፍሎች ላይ ጉዳት ለማድረስ የመጣን የጽንፈኛ ቡድን ቀደምተኝነትን ተጠቅመው አንገት ለአንገት ተናንቀው በመዋጋት ጠላትን በመደምሰሳቸው የማዕረግ እድገት ተሸላሚ መሆናቸውን የእዙ ዋና አዛዥ ሜጀር ጄኔራል ግዛው ኡማ ተናግረዋል። ሜጀር ጄኔራል ግዛው ኡማ ሬጅመንቱ በተገባደደው የበጀት ዓመት ከ3 ጊዜ በላይ በዘራፊ ኃይሉ ላይ የበላይነት ወስዶ ባደረሰው ጥቃት ዲሽቃ፣ ብሬን፣ በርካታ ቁጥር ያለው ክላሽንኮቭና የተለያዩ ሎጂስቲካዊ ቁሳቁሶች በማድረግ ታሪክ በመስራቱ በርካታ የክፍሉ አመራርና አባላት የተፈቀደላቸውን የማዕረግ እድገት እንዲለብሱ ተደርጓል ነው ያሉት። የእዙ አዛዥ እንዳሉት ማዕረግ የማልበስ ስነ ስርዓት የተደረገላቸው አመራርና አባላት ዘራፊውን ኃይል አሳደው በመምታት ታላቅ የተጋድሎ ጀግነት የፈጸሙ የሬጅመንቱ አባላት ከምክትል 10 አለቃ እስከ ሌተናል ኮሎኔል ድረስ አንድ ደረጃ የማዕረግ እድገት ሹመት እንዲያገኙ የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ ወስነው የተሰጣቸው መሆኑን ተናግረዋል። የክፍለ ጦር ዋና አዛዥ ኮሎኔል አሸናፊ ብርቄ በመመራው ክፍለ ጦር ስር ያሉ ሬጅመንቶች ተፎካካሪ የሆነ የግዳጅ አፈጻጸም ኑሯቸው እንደ ክፍለ ጦር በዚህ ዓመት 2 ዙር በጀግነት የሚያሸልም የማዕረግ እድገት ብናገኝም የህዳሴ ሬጅመንት የተጋድሎ ውጤት ግን በእጅጉ የላቀ ነው ብለዋል። በጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ የማዕረግ እድገት ተሸላሚ መሆናችን በቀጣይ ተልኳችን ላይ ከፍተኛ የሆነ መነሳሳትን፣ ሞራላዊ ስሜትን ይፈጥርልናል ያሉት አዛዡ የሚሰጠንን ተልኮ ሁሌም በጀግንነት ለመፈጸም ዝግጁ ነን ሲሉም ተናግረዋል። ከማዕረግ እድገት ተሸላሚዎች መካከል የህዳሴ ሬጅመንት አዛዥ ሌተናል ኮሎኔል ዋሴ ገዜ የታሪካዊዋ ሬጅመንት አመራር በመሆኔ ለሽልማት በቅቻለሁ። የምመራው አባል ሀገሩን የሚወድ የኢትዮጵያን ጠላት እንዲጠላ አድርጌ በመገንባቴ ውጤታማ እንደሆነ አድርጎናል። በዚህም በእጅጉ ደስተኛ ነኝ ብለዋል። የሬጅመንቱ ሕክምና ኃላፊ 50 አለቃ ነርስ ሄለን መንግስቴ በበኩላቸው ዛሬ ላይ ሆኜ የዛን ቀን ውጊያን ሳስበው የተለየ ስሜት ይፈጥርብኛል። በውጊያው ወቅት የቆሰሉ ጓዶች አልታከምም ብለው ሲዋጉ የእነሱ አካል ሆኜ ለሽልማቱ በመብቃቴ ሀገሬ የስራዬን ሰጥታኛለች፣ ምላሹም በእጅጉ አስደስቶኛል ሲሉ ገልጸዋል። የጣና ክፍለ ጦር ጉና ሬጅመንት በጽንፈኛ ቡድን ላይ የወሰደውን ጠንካራ እርምጃ ስናስከትል በህዳሴ ኮር የጣና ክፍለ ጦር ጉና ሬጅመንት በምስራቅ ወለጋ ዞን ኪረም ወረዳ ልዩ ስሙ ስሬ ደሮ በተባለ ቀበሌ ላይ በጽንፈኛው የፋኖ ኃይል ላይ በወሰደው እርምጃ የጽንፈኛውን ቡድን በርካታ ታጣቂ ሙትና ቁስለኛ በማድረግ በርካታ መሳሪያዎችና ተተኳሾችን መማረኩን በጣና ክፍለ ጦር የጉና ሬጅመንት አዛዥ የሆኑት ሻምበል አየለ አለሙ ተናግረዋል። ሰራዊቱ ቀጣይነት ያለው ሰላም ለማስፈን በጽንፈኛው ቡድን ላይ የማያዳግም እርምጃ እየወሰደ መቀጠሉን የገለጹት ሻምበል አየለ የወረዳውን የጸጥታ ኃይሎች ባሳተፈ መልኩ በተደረገው በዚህ ኦፕሬሽን አመርቂ ድሎች እየተመዘገቡ ቀጥለዋል ብለዋል። በተደረገው ኦፕሬሽን የቡድኑን ታጣቂዎች ጨምሮ በርካታ መሳሪያዎችና ተተኳሾች በቁጥጥር ስር መዋሉን የገለጹት መስመራዊ መኮንኑ ሰራዊቱ የጥፋት ኃይሎችን ፍላጎት በማምከን
የህብረተሰቡን ሰላም ማረጋገጥ እንደቻለም አስረድተዋል። ጽንፈኛው ፋኖ መሽጎ የሚገኝባቸውን ቦታዎች ከህዝቡ በሚገኝ መረጃና በየጊዜው በሚደረግ ጥናት በመለየት የሚወሰደው እርምጃ ተጠናክሮ ይቀጥላል ያሉት ሻምበል አየለ የተሰጠውን የሰላም አማራጭ ስላልተጠቀመ በሚገባው መንገድ አደብ ለማስገዛት ጀግናው የሀገር መከላከያ ሰራዊት አቋም ይዞ እየተንቀሳቀሰ ይገኛል ብለዋል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በ400 እና በ500 ሺህ ብር የገንዘብ ዋስትና ጉዳያቸውን ከውጭ ሆነው እንዲከታተሉ የተወሰነ ሲሆን የዋስትና ዕድሉን ተጠቅመው ከሀገር እንዳይወጡም ውሳኔ ተላልፏል። ችሎቱ ሚያዝያ 28 ቀን 2018 በተሰየመበት ወቅት ተጠርጣሪዎች ለዋስትና የሚያቀርቡትን የገንዘብ መጠን ለመወሰን ለዛሬ የቀጠረ ሲሆን በዚህ መሰረት ብይኑ ተላልፏል። በዚህም መሰረት በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበር የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት በወሰነው መሰረት እያንዳንዳቸው ከ400 እስከ 500 ሺህ ብር በሚደርስ የገንዘብ ዋስትና ከእስር እንዲፈቱ ትዕዛዝ ሰጥቷል። ፍርድ ቤቱ በዋስትና ጉዳይ ላይ መርምሮ ባስተላለፈው ውሳኔ መሰረት ከአንደኛ እስከ አራተኛ ተከሳሾች ማለትም አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር የገንዘብ ዋስትና እንዲሁም ስድስተኛና ሰባተኛ ተከሳሾች ማለትም ካሊድ ናስርና አብርሃም ግዛው እያንዳንዳቸው በ400 ሺህ ብር የገንዘብ ዋስትና ከስር እንዲፈቱ ወስኗል። ይሁን እንጂ ተጠርጣሪዎቹ የዋስትና ዕድሉን ተጠቅመው ከሀገር እንዳይወጡ ውሳኔም ተላልፏል። በሌላ በኩል በክስ መዝገቡ አምስተኛ ተከሳሽ የሆነው ቲክቶከሩ መንሱር ጀማል ላይ አቃቤ ሕግ የዋስትና መብቱን በመቃወሙ ምክንያት ችሎቱ ውሳኔ ለመስጠት ተለዋጭ ቀጠሮ መስጠቱንም ለማወቅ ተችሏል። ክቡራትና ክቡራን በቀጣይነት የምናቀርበው ወሳኝ ጉዳይ ደግሞ የአዲስ ምንጭ የምንጊዜም ተባባሪ የሆኑት ሜዲካል ላቦራቶሪ ቴክኖሎጂስትና የማህበረሰብ ጤና ስፔሻሊስቱ ዳንኤል ጃገማ ትኩረት ከኮሮና ይልቅ በዝምታ የሚገድለውና ሰሞኑን ዓለምን እያሰጋ ያለው ሃንታ ቫይረስ ምንድን ነው በሚል ርዕስ ለዝግጅት ክፍላችን ያደረሱንን ሙያዊ ትንታኔ ይሆናል። ዛሬ በጤናው ዘርፍ ብዙም ትኩረት ስለማይሰጠው ነገር ግን ሁላችንም ልንጠነቀቀው ስለሚገባ አንድ አደገኛ ቫይረስ ጥቂት ላወጋችሁ ወደድኩ ይላሉ ባለሙያው። ይህ ቫይረስ ሃንታ ቫይረስ ይባላል። እንደ ኮሮና ኮቪድ-19 ማለት ነው። በሰውና በሰው መካከል በቀላሉ ስለማይተላለፍ እንደ ወረርሽኝ ብዙም ባይነገርለትም አንዴ ሰውን ከያዘ ግን ጉዳቱ እጅግ የከፋ ነው። ልዩነታቸው ኮሮናን ከሰው ስንጠነቀቅ፣ ሃንታን ግን ከአይጦች ጋር ካለን ንክኪ ጋር የምንጠነቀቀው መሆኑ ነው። ሰሞኑን ደግሞ በደቡብ አትላንቲክ ውቅያኖስ ላይ በሚጓዝ የአሳሽ መርከብ ላይ ተከስቶ የሰዎችን ሕይወት መቅጠፉ ዜናውን ይበልጥ አሳሳቢ አድርጎታል። ቫይረሱ በዋናነት የሚኖረው አይጦች ውስጥ ሲሆን ወደኛ የሚመጣው ደግሞ የአይጥ ሽንት እዳሪ ወይም ምራቅ ያለበትን ቦታ በምንጠርግበት ጊዜ የሚነሳውን አቧራ ስንተነፍስ ነው። ቫይረሱ አቧራ ውስጥ ተደብቆ በቀጥታ ወደ ሳምባችን ይገባል። በተጨማሪም በቆሻሻ የተበከሉ ነገሮችን ነክተን አይን ወይም አፋችንን ስነካ አልፎ አልፎ ደግሞ በአይጥ ንክሻ ሊተላለፍም ይችላል። ሃንታ ቫይረስ ዝምተኛው ገዳይ ብንለው ማጋነን አይሆንም። በኮሮና ወቅት የሞት መጠን 2% ወይም 3% አካባቢ ነበር። የሃንታ ቫይረስ ግን እጅግ ይገርማል። በበሽታው ከተያዙ ሰዎች ውስጥ እስከ 38 በመቶ የሚሆኑት ለህልፈት ሊዳረጉ ይችላሉ። ይህ ማለት በበሽታው ከሚያዙ 10 ሰዎች ውስጥ 4ቱ ላይመለሱ ይችላሉ ማለት ነው። ይህ እጅግ የሚያስደነግጥ ቁጥር ነው። እውነቱን ለመነጋገር ለሃንታ ቫይረስ እስካሁን የተገኘ ፍጹም ፈዋሽ መድኃኒት ወይም ክትባት የለም። ሕክምናው በዋናነት ምልክቶችን እያዩ ድጋፍ መስጠት ሰፖርቲቭ ኬር የሚባለው ማለት ነው። በሽታው ሳምባን ስለሚያጠቃ ከፍተኛ የኦክሲጅን ድጋፍና የጽኑ ሕክምና ክፍል ክትትልም የግድ ይላል። ነገር ግን ምልክቶቹ እንደታዩ በቶሎ ወደ ሕክምና መሄድ የመዳን ዕድልን በእጅጉ ያሰፋዋል። ከዚህ ቫይረስ ለመራቅ ዋነኛው መፍትሄ ከአይጦች ጋር ያለንን ግንኙነት ማቋረጥ ነው። ቤታችንን ከአይጥ ነፃ ማድረግ፣ በቤትም ሆነ በስራ ቦታ አይጦች እንዳይራቡ ንጽህና መጠበቅና መግቢያ ቀዳዳዎቻቸውን መድፈን ትልቅ ስራ ይሆናል። ሌላውና ዋናው ነጥብ ደግሞ አይጥ ያለበትን ወይም የቆየ መጋዘን ስናጸዳ በደረቁ መጥረግ የለብንም። አቧራ እንዳይነሳ መጀመሪያ በውሃ ወይም
በጸረ ተህዋሲያን ማርጠብ ያስፈልጋል። እንዲሁም የአይጥ ንክኪ ሊኖርባቸው የሚችሉ ቦታዎችን ስናጸዳ ማስክና ጓንት ማድረግን ከቶንም አንርሳ። ጤና ለሁላችንም ይሁን። ይህ መረጃ ለወዳጅ ዘመዶቹ ይጠቅማልና እንዲያዳርሱት በአክብሮት እንጠይቃለን ብለዋል የጤና ባለሙያውና የአዲስ ምንጭ የምንጊዜም ተባባሪ የሆኑት ዳንኤል ጃገማ።